ይህ ኦጌቲ ሃበን ፖድካስት ነው። ጋይስ you know my favorite place ሚልኪ ኢትዮጵያን ካፌ ፖርትላንድ ኦሬገን። የእናት ጓዳ የሆነ ምግብ የቤት የሚል ምግብ ከፈለጋችሁ ፕሊዝ visit this place። ደግሞ አሁን የሚገርም አዲስ ነገር ጀምረዋል ብታዩ። እርጎ ይውላችሁ፣ ሚጥሚጣ፣ ኮረሪማ፣ ጤና አዳም። ግን አስቀድማችሁ መደወል አለባችሁ። በጣም ተፈላጊ ስለሆነ ቶሎ ነው የሚያልቀው። ከመሄዳችሁ በፊት ደውሉ ለእርጎ። Please visit this place። አስደናቂ መስተንግዶ ታገኛላችሁ። ትህትና የተሞላበት ከፍ ዝቅ ብለው ነው የሚያስተናግዷችሁ። And summer is coming. Imagine this place በሰመር Enjoy guys and let me know። እኔ አዶናይ ምን አደረገ ብለው ነው ሰዎች እንደዚህ ኮሜንት የሚያደርጉት? ላይክ ምንድነው ሰውን ባዘር ያደረገው ነገር? ምንድነው ባዘር ያደረገው ነገር ሰው? ላይክ አዶናይ እዚህ ቲክታክ ላይ ካለ አሰስ ገሰስ ከእንደኛ አይነት ሰው ልጅ አለኝ ከሚል አግብቻለሁ ከሚል ቢዝነስ አለኝ ከሚል ለሀገር እጨነቃለሁ ከሚል ለዘሬ እጨነቃለሁ ከሚለው ከሁላችን ራሱ አይበልጥም ወይ? ሌላውን ተውት። እዚህ ካለ አሰስ ገሰስ አዶናይ አይበልጥም ወይ? አይከንታችሁም ወይ? አይቦንሳችሁም ወይ? ዝም ብሎ ታጥቦ ቢቀመጥ ራሱ አዶናይ ክፉ ቢሆን ከናንተ ክፋት ከኛ ክፋት አይበልጥ። ባለጌ ቢሆን ከኛ ሁሉ ብልግና አይበልጥ። ተሳዳቢ ቢሆን ከኛ ሁሉ ስድብ ከምንሳደበው ከምንጨቃጨቀው ከምንበላለው ከምንቦጫጨቀው ሚስጥራችንን አደባባይ ከምናወጣው ባሎቻችንን ከምንዘልፈው ሚስቶቻችንን ከምንዘልፈው ሚስቶቻችንን አስቀምጠን በጓሮ በኩል ከሴቶች ጋር ከምናወራው ባሎቻችንን አስቀምጠን ከባሎቻችን ጋር ከሌሎች ባሎች ጋር ከምናወራው ባሎቻችንን አስተኝተን እዚህ ወተን ከምናወራ ሚስቶቻችንን አስተኝተን 24 ሰዓት 48 ሰዓት ቲክታክ ላይ ከምንቀመጠው አሰስ ገሰሶች የሱ ብልግና በልጦ ነው ወይ የሱ ጥፋት ወይ የሱ ዋትኤቨር ይሄንን ልጅ ያብጠለጠላችሁበት ያነሳችሁበት ምን እንደሆነ ልንገራችሁ። አዶናይን የሚያስነሱት አዶናይ የሚያስብላቸው ወይም ደግሞ አዶናይ በዚህ ሊሰርቅ ነው እንደዚህ ነው ምናምን ዶኔሽን ቅብርት የሚሉት ለኢትዮጵያኖች ወይም ለኛ ህዝብ ዊርድ የሆነ ነገር እየተከናወነ ስላለ ነው። ዊርድ የሆነ ነገር መልካምነት is become abnormal ለኛ ህዝብ። ህይወትን ማሸነፍ ለኛ ህዝብ abnormal የሆነብንን ነገር ልንገራችሁ። ከልምዳችን ከህይወታችን ከወደቅንበት ነገር ከተሳሳትንበት ነገር ለሰዎች ማስተማር is abnormal ለኛ ህዝብ። ሶ አዶናይ አንድ ያጠፋው ጥፋት ምንድነው? he is መልካም ፖዚቲቭ ነው፣ አይጣላም፣ ኤቭሪባዲ ከፍ እንዲል ይፈልጋል። ብቸኛው ኢትዮጵያዊ የኛ ህዝብ ጉድ እያለ ነው። ህዝባችን አይቶ አያውቅም እንደዚህ አይነት። በቤተ እምነት ታይቶ አይታወቅም፣ በመንገድ ላይ ታይቶ አይታወቅም፣ በኮሚኒቲ ታይቶ አይታወቅም። በየትኛውም ኮሚኒቲ፣ በኢትዮጵያ ኮሚኒቲ፣ በኦሮሞ ኮሚኒቲ፣ በትግራይ ኮሚኒቲ፣ በአማራ ኮሚኒቲ በምንም ውስጥ እንዲህ አይነት ጉድ ታይቶ አይታወቅም። ስለዚህ ለሰው አለርጂክ ሆኖበታል አዶናይ የሚሄደው መንገድ፣ አዶናይ የሚናገረው ነገር፣ the way he carry himself ራሱን የለወጠበት መንገድ። አንዳንዶች በተቀመጡበት ጡት ሲያወጡ እሱ ግን ይሄን ከሚያክል ማንነት እና ሰውነት እንደዚህ ጎርጀስ ማን ያውም ሙሉ ወንድ ይሄንን አይቶ አያቅም። የኛ ህዝብ አብኖርማል ሆኖበታል። ብዙ ነገር አብኖርማል ነው ለኛ ህዝብ። የኛ ህዝብ ዲኬ እያደረገ ነው። የኛ ህዝብ እየተለወጠ ነው። የኛ ህዝብ ኢቮልቭ እያደረገ ነው። ወዴት? ወደ መብከት፣ ወደ መውደቅ፣ በቃ የት ልበላችሁ። ህዝባችን እየረከሰ እየወደቀ ከቀን ቀን ከማንነት ባህሉን ይጠራል ግን እንደ ባህሉ አይደለም። ባክግራውንዱን ይጠቅሳል ግን እንደ ባክግራውንዱ አይደለም።
ኢትዮጵያዊነቱን ያፋፍማል ግን እንደ ኢትዮጵያዊነቱ አይደለም እምነቱን መሸሸጊያ ያደርጋል ግን እንደ እምነቱ አይደለም አንድ አውተንቲክ የሆነ ሰው ሲመጣ ያውም ያለማንም እርዳታ አውተንቲክ የሆነ ሰው ሲመጣ እዚህ ሀገር ተቀምጣችሁ ማንንም ሳይጠራችሁ እዚህ ሀገር ተቀምጣችሁ ስንት ዓመት 30 40 20 እንደኛ ደግሞ ብስብስ ብለን ተቀምጠን እዚህ ሀገር አንድ ሰው ለቁም ነገር ተጠርቶ አያውቅም ማን ነው ተጠርቶ የሚያውቀው እስቲ ከኖራችሁበት እዚህ ሶሻል ሚዲያ ላይ ከምታብዱ ከምትናገሩ የተለያየ ኮንቴንት ካላችሁ ከፖለቲከኞቹ ከኛ ከአክቲቪስቶቹ ከቅብርጥሴ ከሃይማኖት መንደር ማን ጠራችሁ ማንንም አልጠራችሁ ነገር ግን ከዳህይቷ ምድር ኢትዮጵያ ከምትባለው ምድር ይሄ ወጣት ልጅ ሰው አይኑ ስላረፈበት ሁሉንም ስለሚያስማማ ሁሉንም ስለሚያስታርቅ ስለ ዘር ተናግሮ አያቅ ስለምናምን ተናግሮ አያቅ ስለ ራሱ ድካም ብቻ እየተናገረ የመጣ ሰው ስለ ራሱ ውድቀት ስለ ራሱ ማደግ ስለ ራሱ መለወጥ እየተናገረ የመጣ ሰው ተመርጦ ከዛች ሀገር ተጠርቶ አይናችሁ ያየ እዚህ ሀገር መጥቶ ይሄንን መልካምና በጎ ነገር ለመስራት ሲታጭ አብኖርማል ነው ለህዝባችን ያሳክካል ደማቸው እየሮጠ ነው ሊያፈርሱት እኔ አዶናይን ከዚህ ሁሉ ሟርት ከዚህ ሁሉ ኔጌቲቭ የሆነ ኢነርጂ እግዚአብሔር መድኃኒዓለም ነፍሱን እንዲጠብቃት ነው ምጸልይለት ነፍሱን እንዲጠብቃት ይሄ ኢነርጂ በጣም አሳሳቢ ኢነርጂ ነው በጣም አሳሳቢ ኢነርጂ ነው ይሄ ኢነርጂ ወደ ስጋነት ሊቀየር የሚችል ኢነርጂ ነው ክፉ ኢነርጂ ነው ዲማኒክ የሆነ ኢነርጂ ነው ከማንም አይበልጥም ቢያጠፋ እንደው የሚባለው ሁሉ እንደው ምን እንደምትሉ ምን ያልገባኝም ባይዘው I don't even understand why የዚህ ልጅ ስም 10 ጊዜ እንደሚጠራ why የዚህ ልጅ ስም በየቦታው እስከዛሬ ለሰው ለህፃን ለእናቶች ለምናምኖች ኬር አድርጋችሁ ማታውቁ ሰዎች ቤት ይሄ ልጅ ስሙ መጠራቱ ሊገባኝ አልቻለም ምን አረገ ራሱ እንደምትሉ አልገባኝም ግን በጣም ትኩረት ልንሰጥበት አማኞች የሆናችሁ ሰዎች ቤተክርስቲያን የምትሄዱ ከኛ የምትሻሉ የምትጸልዩ ሰዎች ይሄንን ልጅ በጸሎታችሁ ጌታን ነው ማለት this is a spiritual attack ነው ይሄ በዚህ ዘመን እንኳን አይደለም በኢትዮጵያኖች በአሜሪካኖች እንኳን መልካም ነገር እንዳናይ የሚሰራ እውነት እንዳይነገር የሚሰራ የመንፈስ አለቃ ተነስቷል ይሄንን ልጅ ሸሽጉት ጸልዩለት ሙስሊሞች ስገዱለት ጌታን በእምነታችሁ እያየነው ከዚህ ምድር ላይ እንዳይወሰድ የእውነት ነው ምነግራችሁ ይሄ በጣም ሲሪየስ ነገር ነው አም pissed off እውነቴን ነው ምነግራችሁ እንደዚህ አይነት ኢነርጂ በጣም ከባድ ኢነርጂ ነው በመታቁት በመታምኑት በመትሄዱበት ቤተክርስቲያን በመትሄዱበት መስጊድ በመትሄዱበት ቤተ እምነት ይሄን ልጅ ከቨር አርጉት መንፈሳዊ ከቨሬጅ ስጡት ማንም ሰው ለዚህ ልጅ አልረዳውም ምን ላይ ወንድ ያልሆናችሁ ሴትን ስትሳደቡ የምትውሉ ከሴት ጋር ስትሰዳደቡ የምትውሉ ክላስ የሌላችሁ በጣም መጥፎ ሰዎች የሱ ግማሽ ወንድነት የሱ ግማሹ ወንድነት ሴት አያያዝ ብቻ አይደለም አዶናይ ልንገራችሁ ሴት አጠባበስ ብቻ አይደለም የሚተዋትን ሴት እንኳን እንዴት አክብሮ መተው እንዳለበት ያስተማራችሁ ከናንተ በታች የሆነ ከሽማግሌዎች በታች የሆነ እድሜ ጠገብ ከሆናችሁ ሰዎች በታች የሆነ ነገር ግን ኦልድ ሶል ይዞ በመካከላችሁ ስላሳፈራችሁ በማንነት በጨዋነት ስላሳፈራችሁ ስትሰድቡት ስትቀጠቅጡት
ገና እኮ እሱ አሜሪካን ሀገር ሊመጣ ነው ሲባል ቪዲዮ እኮ የሰራችሁ ሰዎች አላችሁ። እሱ አለባበስ ሲያቅበት፣ አነጋገር ሲያቅበት፣ አሳሳቅ ሁሉም የሚያምርበት ልጅ ዲመን ነው የቀናበት። ገና እችን ምድር ሳይረግጥ ቪዲዮ የሰራችሁ ሰዎች አላችሁ። ቪዲዮ የሰራችሁ ሰዎች አላችሁ። የምትጠይቁት ጥያቄ ደግሞ የደንቆሮ ጥያቄ። ኤአይ ቻት ጂቢቲ የሚባል ነገር አለ፣ ጉግል የሚባል ነገር አለ። ይሄ ነገር እንደዚህ ሆን ብላችሁ መጠየቅ ስትችሉ መንገዱን ለማቃጠል ኔጌቲቭ ነገር ለመዝራት ስትወጡበት እንኳን አቀፋችሁ። በአንድ ቪዲዮ ዲስትሮይ ሊያረጋችሁ ይችል ነበር። በአንድ ቪዲዮ እያንዳንድሽን እዚህ ላይ ወተሽ የምትጮሂ በሙሉ ዋን ቪዲዮ ነው የሚበቃው። አንድ ላይቭ ይበቃው ነበር። ግን ከናንተ ጋር ማውራት መውረድ እንደሆነ፣ ከክላስ መውረድ እንደሆነ እሱ ከፍታውን ስላየ፣ ከፍታው ደግሞ አብሮ ከሌሎች ሰዎች ጋር ከፍ ማለት እንደሆነ ስለገባው ለመጀመሪያ ጊዜ ይሄ የገባው ኢትዮጵያዊ አዶናይ ነው። ከሌሎች ጋር ተባብሮ ማደግ የሚባል ነገር የገባው ታስዋየ አይደለም። ከኛ የበለጠ መጥፎ ነገር ለሀገር የማይበጅ ነገር የተናገረ ከኛ የበለጠ አይደለም አዶናይ። ምንም አላደረጋችሁ። የሆኑ ሰዎች እዚህ ስትጠላሉ ስትቦጫጨቁ መስራት ያቃታችሁን ነገር የሆኑን አላቃቸውም። I don't even know ኮሚቴው ምን እንደሆነ አላቅም። የሆነ ነገር ታሳያላችሁ ፎቶ ምናምን አይገባኝም። ግን ተባብረው አንድ መልካም ነገር እስኪ እንስራ፣ እስኪ የሆነች ነገር እንስራ ብለው እናንተን ጠልተዋችሁ ማለት ነው። አታሰሩም። ብቅ ሲል አናቱን ናችሁ እናንተ። ብቅ ሲል አንድ ሰው አናቱን ስለሆናችሁ እስኪ ራቅ ካለ ስፍራ እንደ ሁሉ ሰው የሚወደው ሰው እናምጣ ብለው ተሰብስበው 1 20 30 ሆነው መልካም እንስራ ሲባል እንዴት አርጋችሁ በምን ተአምር መልካም ትሰራላችሁ ብላችሁ ቀን ከሌሊት ከምላሳችሁ ይሄው ከስንት ቀን ከላስት ዊክ ጀምሮ አፋችሁ ውስጥ አለ ይልጅ። ምን አደረጋችሁ? ምን አደረገ? ምን ሰራ? እንዲሁ በፊታችን የሆነ ነገር የሰራው ነገር አለ? የሆነ ያደረገው ነገር አለ? በፊታችን የበደለን እኛን ነገር አለ? እዚህ መጥቶ ፎቶ ቢቀርጽ ቢታይ ቪዲዮ ቢሰራ ለሰዎች ፕሮጀክት ነው፣ ለሌሎች ፕሮጀክት ነው። ለራሱ አልሰበሰበ። ለምን ቆምክ? ለምን ተነሳ? ለምን አበብክ? ለምን ሰው ሁሉ ወደደ? እንደዚህ አይነት ፍቅር ኬት ታመጡታላችሁ? አይመጣም። ሀፋፉ ነው የሚወደንኛ። 50 ይወደናል፣ 50 ይጠላናል። 50 ይወደናል፣ 50 ይጠላናል። እንደዚህ ተባብሮ ሰው ሁሉ ስትፈሳ የሚወድህ፣ ስትስቅ የሚወድህ፣ ሰግጥ ስትል የሚወድህ፣ የሆነ ነገር ስትል የሚወድህ ከየት ታመጣላችሁ? የት የዘራችሁ? እድሜያችሁን ሁሉ እድሜያችን እኔ ከ2009 ጀምሬ እዚህ ሶሻል ሚዲያ ላይ ነኝ ያለሁት። ሶሻል ሚዲያ መጠቀም ስጀምር እኔ 2009 ነው። እድሜያችንን ሁሉ እዚህ ላይ ጨረስን። ፈጀነው እዚህ ላይ የባጥ የቆጡን ስናወራ ፈጀነው። እሱ ትላንትና መጥቶ ውፍረቱን በመቀነሱ እንኳን እናንተ ፖስት ልታረጉት ፕሮፋይል ፒክቸር ልታረጉት ይገባ ነበር። ውፍረቱን በመቀነሱ ያንን የሚያክል ሰውነት በማራገፉ አንተ ስንት ጊዜ ወጥተህ ስንት ጊዜ አቅደህ ስንት ጊዜ ተስፋ ሰጥተህ ስንት ጊዜ አልተሳካልም። ሞዴልህ ነው ልታረገው የሚገባው። ይኸው እስኪ ምን እንደሚመስል አበባ የሆነ ልጅ አበባ። በዚህ ጋር ሲመጣባችሁ በዘሩ ልትመጡ፣ በዘሩ አልሳካ ሲላችሁ በሆነ በሀብቱ ሀብታም ነበረ፣ በሀብቱ ሀብታም ነበር፣ ድሮም አልተቸገረም ነበር ምናምን ስትሉ ደግሞ ከዛ ደግሞ ማስተር ቤት አረጋለሁ አለ፣ እንደዚህ ብሎ ልጃችንን መከረብን። እዚህ ጋር ደግሞ ሲከሽፍባችሁ ሰግጥ አለ፣ እንደምንም ብለህ በቃ ምንድነው ሀብቱን አምጣው አለ። ብትሉት አይገባችሁ ምን እግዚአብሔር ከሱ ጋር እንደሆነ አይገባችሁ። ባይናው እናንተ ልትጥሉት ያልቻላችሁት ሰው እግዚአብሔር ከሱ ጋር የሆነ ሰው ነው።
ሶሻል ሚዲያ ላይ ወጣችሁ ተሳድባችሁ አምታችሁ ቦጭቃችሁ ተሰባስ እናንተ እኮ አንድን ሰው ለመጣል እኮ የምትታረቁ ሰዎች ናችሁ። ለህይወት የምትፈላለጉ እንደነበራችሁ ምናቃችሁ ሰዎች ምትሰዳደው ስም የተወጣጣችሁ ሰዎች ወይ እከሌና እከሌ ተጣልተው በስማም ቲክታኩ አብዷል ብለን ሳንጨርስ እከሌ የሚባልን ሰው ለመጣል ብላችሁ የምትታረቁ ይሄን ልጅ ለማጥፋት ማን ያልታረቀ? ይሄን ልጅ ከመስመር ለማስወጣት ማን አንድ ቀን ወጥቶ እከሌ እንደዚህ አልከኝ አበበ እንደዚህ የምትለኝ አንተ እናት እንደዚህ ትሁን ብሏችሁ አያቅም። ለምን? አንድ ነገር በርቶለታል። በቃ እሱ ከናንተ ጋር አለመነጋገር፣ ከናንተ ጋር መልስ አለመሰጣጣት ክብር እንደሆነ ገብቶታል አዶናይ። ክብሩ ራሱ አንዱ ክብሩ የመጣለት የነገን አላቅም፣ የነገን መድኃኔዓለም ነው የሚያውቀው። ግን ለዛሬ ግን እናንተ በወጣችሁ ቁጥር እናንተ በተሳደባችሁ ቁጥር አዶናይ ቅን ስለሆነ ምስኪን ስለሆነ ምናምን እሱን ተጠቅማችሁ በሱ ጀርባ እሱንም እኮ በአዶናይ ቅንነት ተጠቅመው ገንዘብ ሰብስበን ልጆች እናሳድግ ያሉት እነዚህ ሰዎች ናቸው። 800,000 600,000 400,000 ፎሎወርስ ይዘ 100 ምናምን ሺህ ፎሎወርስ ይዘ 300 ምናምን ሺህ ፎሎወርስ ይዘ እኮ አንድ ልጅ እንርዳ ብለህ እኮ አልተሰበሰብክም አንተ። እነዚህ ሰዎች ናቸው እኔ ባላቃቸው ያደረጉት እነዚህ ሰዎች ናቸው። በአዶናይ ቅንነት ጀርባ የሚሄዱ በአዶናይ መልካምነትም እሱን ምክንያቱም አዶናይን ራሱ መንካት የማይነካ ስፔስ ሆኖባቸዋል። አሁን የማይነካ ነገር ሆኗል። ተሞክሮ የወረደ ነገር ሆኗል። ተሞክሯል እኮ አልተሞከረም አይደለም። ተምት አርጋችሁ ግን ስላልተሳካላችሁ እንዴት አርጋችሁ መጣችሁ? አዶናይ መልካም ስለሆነ አዶናይ ቅን ስለሆነ በሱ መልካምነት ውስጥ ተጠቅማችሁ ምናም ይሄንን የሚያደርጉት እነሱ ናቸው። እችንም የሰሩት እነሱ ናቸው። ስንት ዓመት እዚህ ሀገር በስብሰህ አንዴ በፖለቲካ ስትጋደል፣ አንዴ ዘር ስታጋድል፣ አንዴ የሆነ ነገር ስታረግ ከርመህ አንድ ቀን የረባ በሰው አይምሮ ውስጥ ሊታወስ የሚችል ነገር ሳትሰራ ሻግተህ ጃጅተህ እዚህ ላይ ቁጭ ብለህ በስብሰህ የትውልድ አተላ ሆነ ተቀምጠሃል። ይሄ ነው መጨረሻችን። እኛ ያ ለትውልድ አንድ ቀን እንኳን ወይ እከልዬ እኮ እንዲያርጋ ነበር፣ እከልዬ እኮ እንዲሰርታ ነበር ሳትባል ይሄ ልጅ ትላንትና መጥቶ አገሬ ብገባ ይሻለኛል ብሎ እዚች የምታስፈራ አገር ተመልሶ ገብቶ ከህዝቡ ጋር እንደሚሆነው ሆኖ እንደሚራበው ተርቦ ያለውን መውጫ ቀዳዳ ሰንፈህ በስብሰህ ወንበር ላይ ተቀምጠህ ማትነሳው አንተ ነህ። እናሱ ዘላለም ዓለሙን ቁጭ ብሎ በዚህ በኩል ቀዳዳ እያየ በዚህ በኩል መውጫ እያየ በዚህ በኩል የተሰነጠቀ ግድግዳ እያየ ቁጭ ይበልልህ። ያለውን ሁሉ ኦፖርቹኒቲ የተሰጠውን ነገር በሙሉ እየተጠቀመ ሳይለምንህ ሳይርበው እለት ቁጭ ብሎ እየሰራ ማን ከፍ ቢል አይቀና፣ ማከፍ ቢል ጉዳዩ አይደለም። ከሱ በላይ ብትሆን ሂዳዝን ኬር ቆሞ ጠብቆ ሰላም ብሎ አቅፎ ከሱ በታች ብትሆን ቤትህ መጥቶ ያለህበት ድረስ ደርሶ እንዴ እሱ እኮ አብዱ ኪያርን እኮ ቤቱ ጠርቶ ሲሄድ እኮ ሱፍ ገዝቶ ለየትኛው የኢትዮጵያ ህዝብ የትኛውን ባለውለታውን አክብሮ ነው ሲጀመር? የትኛውን ባለውለታውን አክብሮ የትኛውን ጀግናውን የኢትዮጵያ ህዝብ ጠርቶ የትኛውን ጓደኛውን የትኛውን ዋጋ የትኛውን የታመመ አርቲስት የታመመ ዘማሪ የታመመ ሰባኪ የትኛውን የሚፈልገንን ሰው ጠርተን እዚህ ቁጭ ብለን የሚያታልሉ መንግስት የሚሰጣቸውን አጀንዳ የሚሰጣቸውን ሰዎች አይደል ቁጭ ብለን የምናባብለውና የነሱ ችግር ምናምን የምንለው? አዶናይ እኮ አብዱ ኪያርን ሊጠይቅ ሲሄድ እኮ ሱፍ ይዞለት አንተ ትልቅ ሰው ነህ ብሎ ማን ነው ይሄንን ያደረገው? ማን ነው ቁጭ ብትሉ አበባ ነው የምትለምኑት? ቁጭ ብትሉ አይስክሬም ስጡኝ ነው? እዚህ ቤት አንበሳ ይሰጥም ነው? እዚህ ከመጣው ጀምሬ አንበሳ ተሰጥቶኛ ያቅም ነው? ብታስቡ አንበሳ ነው፣ ብታስቡ ስለራሳችሁ ነው፣ ብትነጋገሩ ጊፍት ከሚሰጧችሁ ሰዎች ጋር ነው። አንድ ቀን ታሪክ ያለው ነገር ሰርታችሁ ታውቃላችሁ ወይ? አዶናይን ለመናገር እኛ አቅሙስ ገትሱስ
ታሪኩስ አለን ወይ? እንደው ክፉ እንኳን ቢሆን ነው ምላችሁ፣ ባለጌ ቢሆን ነው ምላችሁ። አይደለም ሴት ልጅን ዴት ማድረግ፣ ሴት ልጅን ዳምፕ ማድረግ ራሱ እንዴት እንደሆነ ያስተማራችሁ። 4 ወልዳችሁ ማትማሩ፣ 3 ወልዳችሁ ማትማሩ፣ 2 ወልዳችሁ ልጆቻችሁን እንደ ካከታችሁ በየሀገሩ ልጆቻችሁን ሚስቶቻችሁ 10 ጊዜ እዚህ ቲክታክ ላይ የሚከሷችሁ ሚስቶቻችሁ እዚህ ላይ መጥተው የሚያለቅሱባችሁ አይደላችሁም ወይ እናንተ? አይደላችሁ? ሚስቶቻችሁ የሚያለቅሱባችሁ እየየ የሚሉባችሁ እየጠጡ እየሰከሩ እዚህ አደባባይ ወጥተው ከሰው ተራ የሆኑባችሁ ቆመው ሲሄዱ ለብሰው ሲሄዱ ሰው ይመስላሉ። ውስጡን የምትገዘግዟቸው የእናንተ ታሪክ ይሄ አይደል እንዴ? በ45 በ46 ዓመት አይደል እንዴ እዚህ እንደ እንትን ተቀምጠህ ሌሊቱ ሙሉ ህይወት የለ ውሳኔ መወሰን አትችል። እንኳን ሴት ልትይዝ በራስህ ህይወት ላይ እንኳን ውሳኔ መወሰን የማትችል ሰው ሆነ በ46 በ47 ዓመት እዚህ ቲክታክ ላይ ቁጭ ብለህ ስትሟዘዝ የምትውል አይደለህም ወይ? ያንተ እጥፍ እድሜ በታች ያለ ልጅ ነው ይሄንን ስራ ይሰራ። አነቃት አሜሪካንን ሼክ አረጋት መጥቶ ስራ ሰጣችሁ። ስራ አልነበራችሁም። ሰሞኑ የምታወሩት ነገር የለም፣ አጀንዳ የለም፣ ፖለቲካ የለም፣ የሞተ ሰው የለም፣ በዘር የተጋደለ ሰው የለም፣ ምንም ነገር የለም። ሳምንቱ ሙሉ ወሬ ደርቆባችሁ ነበር። ይሄው 3 ሳምንቱ ነው 4 ሳምንቱ አሜሪካን ሀገር ከገባ እንጀራ ሰጣችሁ። እንጀራ ቢመልስላችሁማ ሚሊየንስ ታተርፉ ነበር። ቢመልስ እንካሰላንታ ከእናንተ ጋር ወርዶ ከአባቶቹ ጋር እናንተ እኮ አባቶቹ ናችሁ። በ18 በ19 ዓመታችሁ ተሳስታችሁ ብትወልዱት እኮ አዶናይን ታደርሳላችሁ። ታዲያ እኛ እኮ እናደርሰው። እኔ አሁን በ18 ዓመቴ በ17 ዓመቴ ተሳስቼ አርግዤ በሆን ኖሮ አዶናይ ልጄ ይሆን ነበር። እንጀራ ሰጣችሁ። ቢመላለስላችሁማ ሚሊየን ታገኙ ነበር። ግን እግዚአብሔር ይስጠው አይመልስላችሁ። ራሳችሁ ሰድባችሁት ራሳችሁ መድረኩ ላይ ሄዳችሁ ትገኛላችሁ። ራሳችሁ ኔጌቲቭ ነገር ረጭታችሁበት እንዲወድቅ ካመች ፖዚሽን እንዳደርጋችሁት ራሳችሁ ሄዳችሁ ታቅፉታላችሁ። እንደዚህ ነው ጠላቶቹን እያመጣ እግሩ ስር የሚያስቀምጠው አዶናይ። እኔ አላውቀውም። አይ ኔቨር ሜድ ሂም። አዋርቼው እንኳን አላውቅም። ተከታትየው እንኳን አላውቅም። የሆነ ጊዜ ቤት አጣው ምናምን ብሎ ትዝ ይለኛል ካናዳ እያለ እንደዚህ ነው ምኖሮ ምናምን ብሎ የሆነ ቀን ላይቭ ገብቶ ጊፍት ሲሰጠው አይቼ እዚህ ላይቭ ላይ መጥቼ አልቅሻለሁ። that's the only thing የማስታውሰው። ከዛ በተረፈ የተቆራረጡ ቪዲዮዎችን ነው የማየው። እናንተ አሮጊት እያላችሁ እናንተ ያልወለድሽ አንቺ ምናምን በቅሎ አንቺ ልጅ ባል ያላገባሽ አንቺ ቅብር ጥሴ ምናምን እያላችሁ በሰው ልጅሽ ይሙት ልጅሽን እገላለሁ አስገድላለሁ ምናምን እኮ ስትሉ እኮ እሱ ነው አዶናይ ነው። በእድሜሽ በሄድ you are beautiful ባታገቢ you are beautiful። አንቺ እግዚአብሔር መልካም ነገር ስላለው ነው። የኔ ቆንጆ ለምን እንደሚጠሉሽ ታውቂያለሽ፣ ለምን እንደዚህ እንደሚሉሽ ታውቂያለሽ እያለ የልጅ አዋቂ ሆኖ የኛን ሜንታሊቲ የኛን ብሬን ሊያነሳ የሞከረ ብቸኛ ወንድ አዶናይ ቀንድ። እኔ ደግሞ ወንድ ሲቀና እንደዚህ አላየሁም። ሴትስ እንዶ ግብራችን ነው መቀናናት። ሴት ለሴት ጠላት መሆን ግብራችን መሰረታችን የምንታወቅበት ነው። ወንድ ለወንድ ደግሞ እንደዚህ አይቻላቅ ለሚስቱ እንኳን ወንድ መልስ አይሰጥም። ልንገራችሁ፣ ሚስቱ ነገር ይዛ ቤቱ ስትመጣ ሪል ወንድ ለሚስቱ እንኳን መልስ አይሰጥም። ነው እንዴ ብሎ ወይ ኮተኩታል፣ ወይ አጥር ጽድ ይከረክማል፣ ወይ ደግሞ ዛፍ ይቆርጣል። እንኳን አይደለም አደባባይ ወጥቶ እንደዚህ። እሱማ እንደዚህ ነው። ቤታችሁን ከፍታችሁ 600 700 ሰው አስቀምጣችሁ ምን አደረጋችሁ? ኢዝ ማይ ፖይንት። ከናንተ በላይ ወራዳ ሆነ ወይ? ከናንተ በላይ የሚዘገንን ሲቲዝን ሆኗል ወይ አዶናይ? ዳስ ማይ ኩዌስችን። ከናንተ በላይ ጋጠወጥ ነው ወይ? ከናንተ በላይ ተሳዳቢ ነው ወይ? ከናንተ በላይ በልጅ እኔ ምንድን ነው አዶናይ ያደረገው ነገር? ምንድን ያደረገው? ይሄን ያህል በስም መልካም ማለት እኔ በቃ መልካም ነገር
እንትን ሆኖብናል። እኛ በቃ መልካም ማየት የማንፈልግ ተደግሞብናል። በቃ ተደግሞብናል። ትንሽ እንኳን ቀዳዳ ልንስማማበት ልንታረቅበት የሆነ በቃ አለ አይደለ አንድ ላይ ልንሆንበት የምትገባ እንኳን ትንሽ ቀዳዳ ትንሽ ስትገኝ እንደምንም ብላችሁ ተፈላልጋችሁ ያችን ቀዳዳ ድፍን። ምን አይነት ያላደለን የተረገምን ህዝቦች ነን ግን እኛ። እግዚአብሔር እንዴት ቢጠላን ነው? I'm so sorry to say this። እንዴት ቢጠላን ነው እግዚአብሔር ይሄ ለኛ ያላደለን። ታዲያ ትላንት መጥቶ ለምን በለጠን? ለምን እሱ መልካም ስራ ሰራ? አልተሳደበማ ቁጭ ብሎ እዚህ አልተሳደበም። እዚህ ኦሮሞን አልተሳደበም፣ አማራን አልተሳደበም፣ ትግራይን አልተሳደበም፣ ጉሙዝን አልተሳደበም፣ ሃይማኖት አልሰደበም። አልተሳደበማ አልተሳደበም። ብራንዱን ለቀቀ። ከተለመደው ነገር ወጣ። አዶናይ የተለመደው መፈመሻ መንገድ ይሄ ነበረ። ና ግባ፣ ና እንፈልጋለን፣ መተህማ መልስ መስጠት አለብህ፣ ና ግባ ሲባል አዶናይ አክሰሰብል አልሆነም። ለአንዳንድ ሰዎች እንጀራ አልሆነም። ቀኑን ሙሉ ሆዳቸው ተከፍቶ እንደ መቃብር ለሚጠብቁ ለማይሰሩ ሰዎች እንጀራ አልሆነም። ኤግዚስት አድርጎ ሰው ቤት ውስጥ እየገባ እከሌ ቤት መንደር ምናምን ቅያስ ሰፈር እየተጠራ አዶናይ አልተናገረም፣ አልተገኝም። አክሰስ ለተወሰኑ ሰዎች ነው አክሰሰብል የሆነው፣ ለተወሰኑ ሰዎች። I don't understand ምን እንዳደረጋችሁ፣ ምን አደረጋችሁ? ብትችሉ ብትማሩበት በጣም he has a class ብትማሩበት፣ ሰው ብትሆኑበት፣ እሱን አይታችሁ ብትቀየሩ፣ ብንቀየር ሁላችንም እሱን አይተን እሱን አይተን ብንቀየር እንዱ በውፍረቱ እንኳን እኔ ሌላውን ነገር ተውት፣ እስኪ ሰውነት ቀንሱ። እስቲ ከሱ ይቻላል። ይሄው እንደምታዩት ይቻላል። ሪስፔክት፣ ሰውን ማክበር፣ whoever that person is regardless of ምንም ነገር ያለው የሌለው መንገድ ላይ ተገኘ፣ ከፍታ ላይ ተገኘ። አዶናይ እኮ መንግስት የሚቀናበት ነው ታውቃላችሁ። የኢትዮጵያ መንግስት የሚቀናበት አይደለም፣ ግለሰብ መንግስት የሚቀናበት እንደሆነ እኮ አይተናል። መንግስት በተቀመጠበት አገር እሱ በሰበሰበው ገንዘብ እሱ ማን ነው ብቻውን 16 ሚሊዮን ያዋጣ? እሱ ባዋጣው ገንዘብ መንግስት ለመተዳደር እንደፈለገ እኮ ያሳየን ብቸኛ ሰው እኮ አዶናይ ነው። ግን እኔ ያልገባኝ ነገር ምን አድርጓችሁ ነው ያልገባኝ። ምን አድርጓችሁ የቱ ጋር ነው ሚስ ያደረገው? ሚስ ያደረገውን ነገር እንኳን ያልደበቀን ሰው ነው። አንዳንዶቻችሁ እዚህ ጋር መጥቼ ስስቅ ሁልጊዜ ደስ የሚለኝ ይመስላችኋል። ሁልጊዜ ቀጥታና ራይት የምናገር ይመስላችኋል ምናምን። ነገር ግን የሁላችሁ ዛሬ ዊድ አምሮኝ ዊድ ልገዛ እየሄድኩኝ ነው። አይኖ አንዳንድ ሁልጊዜ እንትን አይኮንም። በቃ አንዳንዴ ፌል አረጋለሁ። አንዳንድ የሚደብረኝ ቀን አለ። ዛሬ ደብሮኛል። ሚስቴኩን እንኳን መጥቶ የነገር አንዳችሁም እዚህ ላይ ያላችሁ ሰዎች አለኝ እንዲነኝ አግብቻለሁ እኔ ማለት ምናምን ቅብርጥሴ ትላላችሁ እንጂ ከዊክነሳችሁ አንድ ቀን አስተምራችሁን አታውቁ። ከውድቀታችሁ ከሚስታችሁ ጋር ባድ ኮንቨርሴሽን ቢኖራችሁ፣ ከባሎቻችሁ ጋር ባድ ኤክስፒሪየንስ ቢኖራችሁ፣ ስትወድቁ ሲፈርስ ነው እንጂ መታችሁ እንዲያረገኝ የምትሉት በህይወት ስትራግል ውስጥ የሚገጥማችሁን ቻሌንጅ አንድ ቀን ነግራችሁን አታውቁ።
ነግራችሁን አታውቁም። ይሄ ልጅ ግን ከውድቀቱ ከቻሌንጁ ከማጣቱ ጀምሮ በዚህ ህዝብ ፊት እያየ ነው። እኔ በአይኔ እያየሁት የተቀየረ ልጅ አዶናይ ነው። 500 ፎሎወር ገና ይዞ ነው እኔ የማውቀው አዶናይ 500 ነው 400 something ሰው ሲከተለው ነው እኔ የማውቀው። በአይኔ ፊት የተቀየረ ሰው። ለምን መሰላችሁ የተቀየረው? ይዋነ መንፈሳዊ ቅናትም ከሆነ ማለት ነው። ለምን እንደሆነ ታውቃላችሁ? በሰው ማደግ ደስ የሚለው ሰው ነው። ጄኒውንሊ የሚደሰት ሰው ነው በሰው ማደግ። ጄኒውንሊ እናንተ በማደጋችሁ፣ እናንተ ከፍ በማለታችሁ፣ እናንተ በመታየታችሁ፣ እናንተ በመቀደሳችሁ፣ እናንተ ስለቀናችሁ ደስ የሚሰኝ ሰው ነው። የልቡን የምሩ በማንም ሰው ላይ ምንም አይነት የሆነ ሬጅ የሌለው ልጅ ነው። አይ ዶንት ኖ እንዴት አድርጎ ይሄንን በራሱ ላይ መስራት እንደቻለ አላውቅም። አይ ሃቭ ኖ አይዲያ። ሜቢ ብዙ እድሜ ስላልኖረ ሊሆን ይችላል። ሜቢ ነገ ወደ ህይወት ሲገባ ወደ ምናምን ሲገባ ምናልባት የሚቀየማቸው ምናምን የሚላቸው ወይ እሱ ሰውዬ ምናምን የሚለው ሰው ሊኖር ይችል ይሆናል። ዛሬ ላይ ግን በሰደቡት ላይ ቂም የለው፣ በተቹት ላይ ቂም የለው። ነው ወጥቶ የሚያለቅስ አደባባይ ወጥቶ ሲያለቅስ የሚያሳየን እማያፍር ቮልነራብል በመሆን የማያፍር እንደሚለቀስ የሞተ ህይወት ይዛችሁ የሞተ ኑሮ ይዛችሁ የፈረሰ ቤት ይዛችሁ የፈረሰ ትዳር ይዛችሁ የፈረሰ ማንነት ይዛችሁ እዚህ ጋር መታችሁ አንድ ነገር ለመናገር ፈቃደኛ ያልሆናችሁ ሰዎች ይሄንን ልጅ አንስታችሁ እንደዚህ ነው ልክ እንደዚህ አይነት ሰው መጣል ሲፈለግ እየተጠራችሁ የምትመጡ አጀንዳ ሲፈለግ ሼር እየተደረገ በጣም ካመን የሆነ ፌስ ያላችሁ በየቤቱ ኮመን የሆነ ፌስ ሰምባዲ ሊጣል ሲፈለግ ሰምባዲ የዚች ፊቷ የተቀጠቀጠችዋን እንኳን ልጅ እንኳን ታሪክ እንዴት አርጋችሁ አቦርት እንዳደረጋችሁት ያንን ቀጥቃጭ ያንን አቢዩዘር ሰውዬ በየቤቱ እየጋበዛችሁ የልጅቷን ስቃይ በቃ ላይት አድርጋችሁ እንዴት ዲስትሮይ እንዳደረጋችሁት ለምን እየተጠራችሁ በእንደዚህ አይነት ሰዓት የምትመጡ ሰዎች የሆነ አጀንዳ ሲመጣ ናና ተናገር እየተባላችሁ የምትጠሩ እናንተ ዲመኖች ናችሁ። ድሮም አልወዳችሁም፣ እኔ አትስማሙኝም፣ አትመቹኝም። አሁን ደግሞ በዚህ ልጅ አየዋችሁ። በዚህ ልጅ ምንም ባላደረገ ከኛ አንጻር ጻድቅ መልአክ የሆነ ልጅ ከኛ አንጻር ሲታይ መልአክ ክንፍ ያለው መልአክ የሆነ ልጅ ሪላቲቭሊ እዚህ ላይ ካሉ አሰስ ገጽ ፊታቸው ከተጨማደደ ካረጁ ከሽበታ ከዚህ ሁሉ ህዝብ የተሻለ ስታሙ ስትቆርጡ ስትደባደቡ ስትፋጩ ከምትሉ ሰዎች በላይ የተሻለ ሰው ጻድቅ መልአክ ክንፍ ያለው መልአክ እዚህ ሰው ላይ ስትነሱ በቃ የመጨረሻውን ማኒፌስቴሽን ያገኙት እናንተ በጣም ዲመኖች እንደሆናችሁ እስከሚወድቅ እንኳን አትጠብቁትም ወይ የሚጥል ነገር አትልኩበትም እንደው እጅ ከፍንጅ እንኳን ለማግኘት እንደው እስከሚወድቅ እንኳን እስኪሳሳት እንኳን አትጠብቁም። ገና ሳይሳሳት ከችኮላችሁ ብዛት ከመንደዳችሁ ከማረራችሁ ብዛት ገና ፌልም አላረግም። I don't understand ምን እንዳደረጋችሁ ይሄ ሰው ቼክ አርጉ። ስፒሪታችሁ የጠጣችሁትን መንፈስ ቼክ አርጉ። ዞር በሉና I'm telling you guys ምን አይነት መንፈስ ብጠጣ ነው? ምን አይነት አጋንንት ቢጠናወተኝ ነው? ምን አይነት የመንፈስ ቅናት ማን ነው የምንድነው ውስጣዊ ቅናት ቢይዘኝ ነው? ምን አደረገኝ? ቢዝነስስ ነው? እኔ አሁን ይሄ ልጅ መጣ ከኢትዮጵያ ስለሆኑ ሰዎች ገንዘብ ሬዝ እያደረገ ነው ለሆነ ድርጅት እዛ ማይ ቢዝነስ it's not እኩያይም አይደለም። that's why ነው ያላወራሁት።
ተጣሉ እንትኗ ተዘጋ ፌስቡኳ ተዘጋ ምናምኗ ቲክታኳ ተዘጋ ብላችሁ ያለ እድሜያችሁ ስትታገሉ የነበራችሁ these people are not even my age እኔ ወሪድ ለመሆን ራሱ በእድሜ እንኳን አይደሉም የኔ 2-20 ዓመት ታናናሾች ናቸው እነዚህ ልጆች ቢዝነስ አይደለም ይሄ it's a non profit organization IRS ቼክ የሚያደርገው ነው ሚሰልለው ነው ኮሚቴው ነገ ተጠያቂ የሚሆን ነው ምን አገባኝ እኔ በህይወቴ ገና ብዙ ነገር ያላደረኩት ብዙ ያላሳላሁት ያላገጣጠምኩት ገና ያልቆምኩት ገና ብዙ ነገር ብዙ ምሰራው ነገር አለኝ ምን አባቴ ቆርጦኝ ነው በማይመለከ 5 ብር ላላዋጣሁበት ፕሮግራምና ኢቨንት did you guys invest $5 on this non-profit organization 20 ብር ሰጣችኋል ልካችኋል ለዚህ ኦርጋናይዜሽን ልካችኋል ወይ አላካችሁ ጭራሽ ብሬን ሳላ ኢንቨስት ሳላደርግ ብሬን እንኳን ሰጥቼ ቢሆን ኦኬ እሺ ብሬን ሰጥቻለሁ የታለ የትገባለ ልችላል ምን አግብቶኝ ምን አገባኝ ቁጭ ብዬ በጧት ተነስቼ ዛሬ ደግሞ ምናወራው ስለ አዶናይ ነው ምለው ምን አገባኝ ታድለው እንደዚህ መስራትና ማሳካት ሰው እስኪያወራባቸው ድረስ ነገር ማሳካት ራሱ መቻላቸው እንዴት ማናቸው ግን እነዚህ ሰዎች ይሄንን ኦርጋናይዝ ያደረጉ ሰዎች ጋይስ can you guys tell me ማናቸው በዋናነት ኦርጋናይዝ ያደረጉ ሰዎች ይሄንን ነገር ማናቸው እነማን ናቸው እስኪ ንገሩኝ በጌታ እንዴት የታደሉ ናቸው አሜሪካን ሀገር እንደዚህ መሰባሰብ ያሬድ ዴምቪ አላቀውም እግዚአብሔር ይባርከው እኔ whoever he is ያሬድ ዴምቪ ኦኬ ሌላስ አንድ ሰው ብቻ መቼስ አይሆንም የነዛም ደስ የሚሉት ህፃናት ልጆች እሷን አይቻታለሁ ማርዬ ማሩ ነው ምናምን የሚባል ፔጅ ያላት ልጅ እቺ በጣም ልጆቿ ደስ የሚሉ ምን ከተላት የነበረች አንድ ሰሞን is that her name ሃናን ኡስማ ኦኬ እሷን አይቻለሁ እግዚአብሔር ይባርካቸው እነዚህን ሰዎች አይተን ማናቀውን በ20 ዓመታት አይተን ማናቀውን ነገር አሳዩን እግዚአብሔር ይባርካቸው አይውሽ ገንዘብ ኖሮኝ ተሳፍሬ ሄጄ የሆነ ነገር ኢንቨስት አድርጌ ሀጋ አርጊያቸው በመጣ but I'm ደሃ I don't have money I cannot afford a flight ticket 6 ሰዓት ሄጄ I cannot afford flight ticket አውጥቼ የሆቴሌን አውጥቼ እንደገና ደግሞ ስራ ሚስ ማረጋቸውን ቀናቶች ሚስ እንደገና ሰውቼ መሄድ አልችልም I wish አሁንም ቢሆን ኦንላይን አክሰስ ካላቸው I'm ready to donate ለነዚህ ሰዎች ምን አደረጉኝ እኔ መደሰት ብቻ ነው ያለኝ አማራጭ ስለነዚህ ሰዎች አይቻላቅም እኔ ከ2013 ጀምሬ እስከ 2000 ስንት ድረስ ነን ፕሮፊት ኦርጋናይዝ በየከተማው ኦርጋናይዝ ያደረኩ ኮንሰርት አድርግ ነበር በየከተማው 4 ትልልቅ ኮንሰርቶች የመዝሙር የምስጋናና የወርሺፕ መዝሙር ሬዛ አድርጌ ስንቶቻችሁ ነበራችሁ አናቴ ላይ የምትወጡት የነበራችሁ ስንቶቻችሁ ነበራችሁ መንገዴን ለማቃጠል አዳራሽ እንዳላገኝ ምን ስንት ነገር በየከተማው በየገባውበት ካሊፎርኒያ አድርጌያለሁ ዲሲ አድርጌያለሁ ዴንቨር አድርጌያለሁ ሺካጎ አድርጌያለሁ እድሜ ለትግራይ እኔን ከመስመር ያስወጣችኝ ትግራይ ናት I was doing all these things ከስንት ዓመት በኋላ ነው እንዲህ አይነት ነገር ያየሁት ከስንት ዓመት በኋላ እግዚአብሔር ይስጣቸው ምን እንርዳችሁ ምን እናግዝ በሩቅም ብንሆን እንዴት አድርገን እናግዝ እናንተን በጣም ደስ የሚል ነገር ነው ያሳያችሁን I don't care ነገ ሊባሉ ይችላሉ የሶሻል ሚዲያ ነገር አይታመንም ነገ ተቀምጠው ሊነካከሱ ይችላሉ ነገ አዶናይን ብሌም ሊያረጉት ይችላሉ ነገር ስበርሳቸው ሊሰቃቀሉ ይችላሉ I don't care አይመለከተኝም እኔ የሚመለከተኝ ነገር ምንድነው የኔ መልካምነት ነው መልካም ስፒሪት ነው ለዚህ ነገር የማዋጣው መንፈስ ነው የሚመለከተኝ ስጋዬንም የሚመለከተው አይምሮዬንም የሚመለከተው እነሱ ነገ ስለሚጣሉት ነገር ስለሚባሉት ነገር I don't care
አንድ ጊዜ መደሰት እንችላለን በዚህ ጉዳይ? እግዚአብሔር ይስጣችሁ ማለት እንችላለን? እንዶ እግዚአብሔር ክብሩ ይስፋ ማለት እንችላለን? ስለዚህ ይሄንን ነገር ኦርጋናይዝ ላደረጉት ሰዎች እናንተ እኮ አላሰባችሁትም፣ እነሱ ናቸው ያሰቡት። እኔ አላሰብኩትም። ናሪና ሚሊዮን ይርስ እኔ አላሰብኩትም እንደዚህ። ድሮ ቢሆን አስብ ነበር፣ አሁን አላሰብኩትም። እኛ ድሮ እነ ዮናስ ይሄ ማን ነው ዮናታን አክሊሉ ምናምን ወደዚህ ሊመጣ በሚያስብ ጊዜ ደውዬ ሁሉ አናግረዋለሁ። አንድ ጊዜ 2014 ኦር ሜቢ 13 ኢትዮጵያ ሊመጣ አሜሪካ ሊመጣ ነው ሲባል እንደዚህ አይነት ፕሮጀክት አለኝ ህጻናትን ምረዳበት ከመጣ ንግግር ታረጋለህ ወይ ምናምን ብዬ አሁን ድሮ ቢሆን አስባል። አሁን አላስብም። ጭንቅላቴ ተበላሽቷል። አሁን መስመሬ ተለይቷል። ይሄንን ግን እነሱ ናቸው ያሰቡት። እነሱ ናቸው ይሄንን ያሰቡት፣ እኛ አይደለም። መደሰት ብቻ ነው ያለን አማራጭ። ይሄ ቅናት ነው፣ ቆንጆ ነገር አይደለም። በጣም ነው የምትስሰው። እኛ እንዲተቀምጠን ወደ ቤታችን ሆነን ቁጭ ብለን ስናያችሁ በጣም ነው የምታስጠሉት። ኦነስትሊ ስፒኪንግ ስነግራችሁ በጣም ነው ላያችሁ ላይ የሚያስጠላው ይሄ ስፒሪት። ምንም ያላደረገን ሰው አውጥቶ ለማውረድ መሞከር is not nice። ደስ የሚል ነገር አይደለም። በቃ ቢዝነሳችሁ ባልሆነ ነገር አትግቡ። ካልገባችሁ አትናገሩ። በቃ ወደ 300,000 ምናምን ዶላር ነው አይደል ተሰበሰበው። ወደ 300 ምናምን ሺህ ዶላር እናንተ ከበላችሁት እንኳን አታካፍሉ። ከምታገኙት እንኳን አታካፍሉ። $365,000 በቃ ማን ያረጋል? እዚህ ላይ ብትሰበሰቡ እናንተ እዚህ ላይ ለነገር የምትጠራሩ ሰዎች፣ ሰው ለማፍረስ የምትጠራሩ ሰዎች፣ ይሄ የከተማ ወሬ የመንደር ወሬ ይዛችሁ የምትቀመጡ ሰዎች አንድ ኃይል ብትሆኑ አገር ትቀይራላችሁ። ከኢትዮጵያ መንግስት በላይ አገር ትቀይራላችሁ እናንተ ባላችሁ ተጽዕኖ ማለት ነው። አገር ትቀይራላችሁ። ለመልካም ነገር እንኳን ሲሆን ተገናኝታችሁ ለመልካም እንደየኮንቴንታችሁ ማለት ነው። ግን በአመት አንዴ እንኳን ለመልካም ነገር እንገናኝ። ልክ ይሄውን የኢትዮጵያ ፉትቦል የምናምን ቅብርጥስ ምናምን እንደሚያደርገው እንገናኝ ብላችሁ እንኳን በአመት አንዴ ያላችሁን ዲፍረንስ ወደ ጎን አስቀምጣችሁ ኤኒ ፖለቲካል ዲፍረንስ፣ ኤኒ ሃይማኖታዊ ዲፍረንስ፣ ኤኒ ጥላቻ፣ ኤኒ ቢፍ ምናምን ወደ ጎን አስቀምጣችሁ ለአንድ ዓላማ ለአንድ ቀን የሆነ ቦታ እንኳን ብትገናኙ አገር የሚቀይር አቅም ያላችሁ ሰዎች ይሄን አርጋችሁ አታውቁ። ይሄ ልጅ ነው፣ በዚህ ልጅ ኢነርጂ፣ በዚህ ልጅ ስም የመጣ ነገር ነው ይሄንን የሰራው። ስንት ህፃናቶች እግዚአብሔር ይርዳቸው ገንዘቡን የተቀበሉ ሰዎች በሰላም እንዲያደርሱ የተባለላቸው የተለመነላቸው ሰዎች እግዚአብሔር እንዲረዳቸው እንዲበሉት እነዚህ ህፃናቶች በልተውት እንዲገኙ መድኃኒዓለም ይርዳቸው። ያ አናዘር ሌቭል ኦፍ ጸጋ ነው፣ ሌላ ግሬስ ነው። ገንዘቡን ወደሚያስፈልገው ቦታ ማድረስ የእግዚአብሔር ጸጋ ይከተላቸው። በየቀኑ ህፃን ልጅ የሚረግፍባት አገር፣ በየቀኑ በየምክንያቱ ሰው የሚሞትባት አገር ይዘህ አንድም ቀን እንኳን ስለ ህዝብ ሳትናገር፣ አንድም ቀን እንኳን ስለዛ ነገር ሳይጨንቅህ ፖለቲካ ምናምን እኔ እዚህ ቤት ፖለቲካና ሃይማኖት ማውራት አይቻልም እያልክ ጎንህን እየጠበክ ስምህን እየጠበክ በሚያስፈልግና ሜጀር በሆነ ጉዳዮች ላይ እንኳን ማትነጋገር፣ ተናገር ስትባል ጥቅስ የምትጠቅስ
በሃይማኖት ካባ ውስጥ የምትከተት ህዝቡላ ዛሬ እንደዚህ አይነት ነገር ሲሰራ አንገቴ በቢላ አላችሁ። አንገቴ በቢላ በሪሌሽንሺፑ ሄዳችሁበት ሪሌሽንሺፑ I don't know ይፍረስ ይኑር አላቅም if they still together አላቅም I don't know የተለያዩ ጊዜ የተሰራ ቪዲዮ ብዛት አብረው ሲሆኑ ያልተሰራ ሲለያዩ አትሆነውም ነበረ እንዲትለው ነበረ እሷን መተው ነበረበት ጎበዝ አዶናይ ጀግና ምናምን በእውነት ነው የምነግራችሁ በጣም ነው የገረመኝ በቃ ነው ዲኛኩ ነገም ተስፋ መልካም መሆን ለሚፈልግ ሰው ራሱ ተስፋ ጠፋኩ ነገ እንዲህ ያረጋሉ ማለት ለሚፈልግ ሰው በእውነት ተስፋ አጣንኩ ጋይስ እንዴ አሁን ማን ነገ ወጥቶ እንደዚህ አይነት ነገር መስራት ይመኛል በእንደዚህ አይነት ምላስ ውስጥ ማን ተነስቶ ይሰራል ዲምላሳችሁ በሙሉ ሰው የሚያደርቅ የሰው መንገድ የሚያቃጥል ዛሬ ታይቶ ከፍ ያለውን ሰውዬ እንደ ትላንትና የሚያጠፋ ስንቱ እዚህ ላይ መጥቶ ጠፋ እውነት ስንቱ እዚህ ላይ መጥቶ በነጠላ መጥቶ በጡት አሁን በቀድ ይሄ ሁሉ የዚህ ውጤት ነው ይሄ ሁሉ የዚህ ውጤት ነው እዚህ ላይ የምናደርገው ነገር ውጤት ነው ይሄ በነጠላ መተህ ቂጥህን ጥለህ በጡት መያዣ ነው እኮ የወጡት ሴቶቹ ባላችሁን ይዛችሁ መታችሁ ባላችሁን ጥላችሁ ቲክታክ ላይ ይሄዳችሁት ስንቶቻችሁ ናችሁ ባሎቻችሁ የተወሰዱት ሚስት ይዘህ መተህ ሚስት ተቀምጣ ቢዝነስ ይዘህ መተህ ተሳዳቢ ሆነ ቁጭ ትላለህ ይነሱብሃል ቢዝነስ ይዘህ ከመጣ ፋይናንስ ካወራ የልጆች አስተዳደግ ካወራ የሆነ ነገር ስለ ኢንሹራንስ ካወራ ሁለት ሶስት ሰው ነው የሚያይህ አይኖ ሳምሰም ያ ይሄ የእናንተ ኔጌቲቭ እዚህ ላይ የምናስብ ሰዎች ኔጌቲቭ ቶትስ ሰዎች ላይ የምንረጨው ኔጌቲቭ እኔ አሁንም ለአዶናይ የምፈራለት ይሄ ኔጌቲቭ ኢነርጂ ኢየሱስ ክርስቶስ በደም ይሸፍነው ነው ምለው this is ሟርት ነው ይሄ ልክ ተሰብስበን ምህልላ ይዘን ጾም ጸሎት ይዘን ንስሐ ይዘን በቤተ ክርስቲያን በቤተ እምነት ደረጃ ዋይ ስንል እግዚአብሔር እንደሚሰማን በየሃይማኖታችን ለሀገር ለምናምን ያንን ኢነርጂ እንዲ ስናወርድ እንደምናወርደው ዲመንም እንደዚህ አይነት ኢነርጂ አለ የሱ የሆኑቱ በየቦታው ለኔጌቲቭ ነገር እንቧ ሲሉ ያንን ኔጌቲቭ ኢነርጂ ወደ ምድር የማውረድ አቢሊቲ አላቸው መንፈሳዊ አሰራር የመልካምና የኢቪልና የጉድ ነው እንጂ ሞስትሊ አሰራሩ አንድ አይነት ነው ጋይስ አንድ አይነት ነው እግዚአብሔርም ከሰይጣን ልጆቹን መናጠቅ ነው የሚፈልገው ሰይጣንም by the same thing እግዚአብሔርን መሆን ነው የሚፈልገው አካሄዱ አንድ አይነት ነው ይሄንን ልጅ በመታመኑት እምነት ከቨር አድርጉት this is በጣም sickness ነው ማለት this is serious በጣም ሲሪየስ የሆነ ነገር ነው ይሄ እኔ በመንፈሴ ፊል ስላደረኩት ነው ለምንድን ነው ሌላ ክፉ ሰዎች ላይ እንደዚህ የማይደራጁት እንደዚህ አይነት ሰዎች ሌላ ባለጌ ሰዎች ላይ ለምንድን ነው እንደዚህ የማይደራጁት አሁን በቀደምለት አንዷ ወጣ እዛ ፈረንሳይ የተቀመጠች ሴትዮ የማናት የልዕልቲ ልጅ እገላለሁ ኢትዮጵያ ሄጄ እገድላለሁ ለምንድን ነው ያልተነቃነቀው ይሄ ኃይል ለምን አልተነቃ ለምን ሼክ አላደረገም አዶናይ ላይ እንደተነሳው አቅም ለምንድን ነው ዛሬ ያልተባለው ልጆች ገድላሉ እሷን ማገኛት
አቃጠልኳት ማለት አይደል? ያውም ራሱን ሪሊ ዲመን አርጎ የሚጠራ በአደባባይ የዲመን መንፈስ እንደሚጠራ የተናገረ ማንነት ያለው ሰው ይሄንን ሟርት ሲሟርት ሃይማኖተኛ ምንም አላለም፣ የማያምነው ምንም አላለም። እነዚህ ሰዎችም ተደራጅተው ተሰባስበው ኑ እንነጋገር አልተባባሉ። ግን ይሄ ሲሪየስ የሆነ ነገር ቀላል ነገር እንዳይመስላችሁ። እንደዚህ አይነት ሟርት መንፈሳዊ ሰው ይገባዋል። በየትኛውም እምነት ውስጥ መንፈሳዊ ፕራክቲስ የሚያደርግ ሰው ይሄ ምን ማለት እንደሆነ ይገባዋል። ለምንድን ነው እንደዚህ አይነት ነገር ላይ ዋይ የማይባለው? ለምንድን ነው ያቺ ሊያሾ የምትባለውን ሴትዮ ለማስመለጥ ያ ሁሉ ሰው ከትሞ የተቀመጠው? ለምንድን ነው? ይሄ እኮ ቀላል ነው። ባይዘዌ እግዚአብሔርን ራሱ ሳታምኑ ማለት ነው ምንም አይነት መንፈሳዊ ፕራክቲስ ሳታረጉ ጥሩን ከመጥፎ መለየት ትችላላችሁ። ሪሰርች አድርጋችሁ በቃ ይሄንን የሆነ ምንድን ነው የሚሉት ሶሻል ሪሰርች ነው ምናምን የሚሉት ነገር አለ አይደል? በሱ ራሱ ሪሰርች ብታረጉ ማምን ሲሆን ነው የሚጮኸው፣ ማምን ላይ ነው የሚገኘው፣ እነማ ቤት ነው ያለው፣ ምንድን ነው ሲባል በሚያሳዩት ሪያክሽን የሆነ ነገር መስራት ትችላላችሁ። ሊያ ሾው የምትባለዋን ሴትዮ ለማስመለጥ የተጋ ህዝብ ነው አዶናይ የሆነ ነገር እያለ ሲያወራኝ ነበር። ለምንድን ነው ይሄ ህዝብ ምንም አይነት ነገር ይሁን ሮንግ ነገር ሲመጣ ሮንግ ነው ብሎ የማይጮህ? መልካም ነገር ሲመጣ የተጣላ የሚታረቀው? አይተን ማናቀው ምን ጓጓው ነፍሳችን መቼ ነው ይሄንን የምናየው? መቼ ነው አንድነት የምናየው? መቼ ነው በቤተ ክርስቲያን ውስጥ እንዲህ አይነት መያያዝ የሚኖረው? መቼ ነው ቤተር ሶሳይቲ የምንሆነው? መቼ ነው ምናምን ብለን የምንለውን መቼ ነው የምንለውን ነገር የሚያሳዩን ሰዎች ሲመጡ ያንን አፕሪሺየት አድርገን ተሰባስበን ማንጠራራ። ለምን? ብዙ ወንዶች ከንቱ የሆናችሁ ዊክ የሆናችሁ ወንዶች አላችሁ እዚህ ሶሻል ሚዲያ ላይ። ዩ ኖ ዮርሰልፍ ማን ዊክ እንደሆነ ታውቁታላችሁ። እናንተ ናችሁ ይሄን አዋራ ያስመሳችሁት አዶናይ ላይ። ዊክ ናችሁ፣ ደካማ ናችሁ፣ ጋድሊ አይደላችሁ። እንደ አዶናይ አይነት ልጅ እንዲኖራችሁ ትመኛላችሁ። እንደ አዶናይ አይነት ልጅ እንዲኖራችሁ፣ እንደዚህ ማህፀናችሁ እንዲባረክ ትመኛላችሁ። ዊክ ስለሆናችሁ ግን ፖሰስድ የሆናችሁ ሰዎች ስለሆናችሁ ግን ይሄንን አዋራ ያስነሳችሁት እናንተ ናችሁ። ዩ አር ዘ ዋን። በየሰው ሁሉ አፍ ውስጥ ይሄ ነገር እንዲገባ እንዳይሳ ከዚህ በላይ የሆነ ሚሊየንስ ኦፍ ዳለር ይሰበሰብ ነበር በዚህ ፕሮግራም ላይ። ኢማጂን ሚሊየንስ ኦፍ ዳለር። 300,000 ሰምተን ስለማናውቀው ነው ብርቅ መሰለ። 365,000 ኬ የደነቀን ሰምተን ስለማናውቅ እንጂ በዚህ ልጅ ኢነርጂ በሰዎቹ መጣመር በአንዳንድ ሰዎች መልካም ሐሳብ የተነሳ $1 ሚሊዮን ይሰበሰብ ነበር። ናት ኦንሊ ከዚህ ብቻ አይደለም፣ ከአሜሪካ ብቻ አይደለም፣ የሌሎችም አገሮች ዲያስፖራ ኢትዮጵያኖች ይሳተፉበት ነበረ። አከሸፋችሁት። ምላሳችሁ ይሄን መንገድ አቃጠለ። እኔ አንድና አንድ ነገር ነው መጸልየው፣ እግዚአብሔር በክርስቶስ ኢየሱስ ደም አዶናይን እንዲሸፍነው በመንገዱ ሁሉ እንዲጠብቀው ከዚህ በላይ ክብር ከዚህ በላይ ድምቀት እየሰጠው ድሮ ተድሮ አግብቶ ወልዶ እንድናየው የናንተን ከንቱ ህይወት አልያዝ ያላችሁ ህይወት አልቆም ያላችሁ ህይወት እሱ ቆሞበት አይተን ከዚህ በላይ አሸምድ እንድትሆኑ ከዚህ በላይ ግራ እንዲገባችሁ እኔ ለሱ ጸልይለታለሁ። ይሄ ቀጥታ the spirit of demon ነው። በቃ በዛ ላይ ደግሞ ወንድነት ላይ ነው የወጣው። ሴትና ሴት እንዳይመስላችሁ፣ ወንድነት ላይ the true masculinity በቃ ትክክለኛ ወንድ የሚባለው እግዚአብሔር የሚወደው ወንድ ላይ የወንድ ማንነት ላይ ነው የወጡት እነዚህ ዊክ የሆኑ ወንዶች ማለት ነው። ያ
እስኪ ሰርታችሁ ግቡ። እስኪ ስራ ሂዱና ሰርታችሁ ግቡ እንያችሁ። እስቲ ጊቭ አፕ አድርጉ ለሶሻል ሚዲያ። እስቲ ጊቭ አፕ አድርጉ። እስኪ 1 ዓመት እረፉ እስኪ ከዚህ ሶሻል ሚዲያ። እስቲ ሌሊቱን ሙሉ እዚህ ቲክታክ ላይ አትቀሙ። ሚስቶቻችሁን እቀፉ እስኪ፣ ባሎቻችሁን እቀፉ እስኪ። እስኪ ይለፍላቸው ሚስቶቻችሁ፣ ባሎቻችሁ እስቲ ቀፏቸው። እስኪ ልጆቻችሁ ሚ ታይም ያገኙ። ከአባቴ ጋር ከእናቴ ጋር ጊዜ ይበሉ እስኪ። እስቲ ጊቭ አፕ አድርጉ ላይክ 6 months። እንዴት አይነት ቤተር የሆነ ትውልድ እንደሚመጣ ልነግራችሁ አልችልም። እንዴና ለመጨረሻ ጊዜ ልናገር። እኔ አዶናይ ከፍ ሲልም ፖስት አድርጌ አላቅም። አዶናይ ዝቅ ሲልም ፖስት አድርጌ አላቅም። ሲፋታም ፖስት አድርጌ አላቅም። ተከታትዬም አላቅም። ምንም ብዬም አላቅም። ቢካዝ እኔ ትልቅ ጋንድያ ሴትዮ ነኝ። አዶናይ የኔ የታናሽ ታናሽ ነው። አዶናይ የሶስተኛ ወንድሜ ታናሽ ነው አዶናይ በእድሜ። ግን በጣም ይሄ ኢነርጂ ስለገረመኝ ነው፣ ከመልካምነት ጋር ስለተያያዘብኝ ነው ዛሬም ወጥቼ የተናገርኩት። ከመልካምነት ጋር ስለተጣረሰብኝ ነው። ምን አይነት ጉድ ነው ይሄ ህዝብ! መልካም የጠላበት፣ መልካም የጠላለት ይሄ ህዝብ እንዴት አርጎ እንዲባረካችሁ ነው እግዚአብሔር የምትፈልጉት? በማን ይምጣ? እንደ ኢየሱስ እኮ ነው ይሄ። ለደህንነታቸው ሲልክላቸው ለመዳናቸው ሲልክላቸው እግዚአብሔር ሰቀሉት። የሚመጣውን ሁሉ ለደህንነታችን፣ ለአንድነታችን፣ ለጥቅማችን፣ ለእርቃችን፣ ለመዋደዳችን፣ ለምናምን የሚልክልንን በሙሉ እየገደላችሁ ትሰቅላላችሁ። ይሄ እኮ እንደ ኢየሱስ ነው እኮ። የኢየሱስ ታሪክ ነው ይሄ። ባይዘው ደህና ሰው ሲመጣ፣ ደህና የሚናገር፣ ደህና ከአንደበቱ ክፉ የማይወጣ ሰው ሲመጣ ይሰቀላል። በእናንተ እዚህ ላይ ባለን ሰዎች እንዴት አርጎ እግዚአብሔር ይድረስልን? ንገሩኝ እስኪ፣ መንገድ ንገሩን እስኪ። በማን ይምጣልንሽ? በማን እግዚአብሔር ምልክት ያድርግ? የሆነ ዘመን ላይ እኮ መጽሐፍ ቅዱስ ላይ ሰው ሁሉ አልሰማም ብሎ እኮ አህያ ተናግራለች። አህያ እኮ አውርታለች። ነቢያት ቢልክ ምን ቢልክ ሚራክል ቢል ማንም አልሰማል። እና ለኛ ለኢትዮጵያኖች እንስሳቶች መናገር ይጀምሩ። ኦፍ ኮርስ በአዶናይ ነው። ሌላ በማል ይመጣል? ከአዶናይ የተሻለ ትውልድ አለ? እስኪ ጥራ እዚህ ላይ ከአዶናይ የተሻለ ሰው ማን አለ? እስኪ አንድ በል። ጎ ሄድ ቀጥሉ። ስንት ሰዎች አላችሁ? 184 ሰዎች አላችሁ። ጥሩ እስኪ ማን አለ ከአዶናይ የተሻለ ጥሩ ሰው እዚህ ላይ? አንዌሪንግ አይኖ ጆሮአቸው የሚሰማው ሌላ ነው። አዶናይ እኮ ለእናንተ መልአካችሁ ነው። ከእናንተ አንጻር፣ ከኛ ባህሪ አንጻር፣ እኛ ከምናደርገው ነገር አንጻር እኮ አዶናይ መልአካችሁ እኮ መልአካችን እኮ። ማስተር ቤት አርጉ ብሎ አላስተማርም። ሁልሽም በቤትሽ የምታደርጊውን ነገር ሁላችሁም የምታደርጉትን አብዛኞቻችሁ ፌል የምታደርጉበትን የራሱን ውድቀት አደባባይ ወጥቶ ከዚህ ነው ያዳነኝ እግዚአብሔር ነው ያላችሁ። ይሄንን ምስክርነት ጸበል ቦታ ትሰሙታላችሁ፣ ቸርች ውስጥ ትሰሙታላችሁ። አይዶን ነው ሙስሊሞች ሚራክል እንዴት እንደሚናገሩ አላቅም። ምናልባት መስጊድም ልትሰሙት ትችላላችሁ። ምንድነው የሚያስደንቀው? ፖድካስት ላይ መጥቶ ስለተናዘዘው ነው ያስደነቃችሁ?
ጸበል ላይ ተሰሙት የለ ጸበል ተጠምቆ ሰው ሲድን እንዲነበርኩ እንደዚህ 44 አጋንንት ላይ ሰፍሮብኝ ነበር የእናቴው ቃቤ አባቴው ቃቤ እያለ ይናገር ነበር። ምን ነው የዛን ጊዜ ጉድ ለምን አላላችሁ? አንዳችሁንም እንዲያርጉ አላላችሁ። እናንተ የማትደፍሩበትን ነገር እሱ ደፍሮ ስለደረሰበት ያሸነፈውን ድካሙን ነው የነገራችሁ። ያሸነፈውን ድካሙን ከአዶናይ የተሻለ መልእክተኛ ሊመጣላችሁ አይችልም። ምን እንዳደረጋችሁ አይ ሃቭ ኖ አይዲያ። ለምን እንደምትቃወሙት አይ ሃቭ ኖ አይዲያ።